ልጆች ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። አዎ 3 ልጆችን እንደ ወትሮ ይዘንላችሁ ነው የመጣ ነው። 2 ሴቶችና 1 ወንድ። እንኳን ደህና መጣችሁ ውድ እንግዶቻችን። አመሰግናለሁ። አባቴ አንተስ? አመሰግናለሁ። ቆንጂትዬ? አመሰግናለሁ። እሺ ከዛ ውጭ ግን ምን ይባላል? እንኳን ደህና ቆያችሁ። እስቲ ንገሩን ምን ይባላል? እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። ዋናው ይዘውታል በደንብ አድርገው። ስለዚህ መጀመሪያ ምንድነው የምናደርገው? ስማቸውን ይነግሩናል። ከስማቸው ቀጥሎ ደግሞ ስንት ዓመታቸው እንደሆነ ይነግሩናል። እስቲ ከመሃል ነው የምጀምረው። ስምክ ማን ነው? እሺ እንደዚህ ብሎኛል። 4 ዓመት። 4 ዓመት። እሺ ስምህስ? አቢስማክ ማን? ቸርነት። ስንተኛ ክፍል? ሁለተኛ። በጣም ኬጂ2 ኬጂ2 አይደል? ጎበዝ ልጅ። አንቺስ? ስምሽ? 4። ኦኬ በምልክት ነው 4። እሺ ስምስ? የውብዳር ማን? ብርሃኑ። ስንተኛ ክፍል? ብርሃኑ ነው ወይስ ብርሃን? ብርሃን። ስንተኛ ክፍል ነሽ? ኬጂ1። እሺ እዚህ ጋር ደግሞ ባለ ቦርሳና ቀሚሷ አንድ አይነት ነው። ማች ነው። ማን የገዛልሽ መጀመሪያ? አባቴ። ዋው በጣም ነው የሚያምረው። ቦርሳው አብሮ ነው የመጣው። ሁሌ ቀሚሱን ስትለብሽ ቦርሳውን ታደርጊዋለሽ? እኔ ግን ቦርሳ የለኝም እና ቦርሳ ስጪኝ ብለሽ ለኔ ትሰጪኛለሽ? ትሰጪኛለሽ? በቃ ለዛሬ አድርጊውና ስትይጂ በቃ ትሰጪኛለሽ። ስምሽ ማን ነው? ምትክ ማን? ተመስገን። ስንት ዓመትሽ ነው? 4። ስንተኛ ክፍል? ኬጂ3። ከጋስት ሞል በኋላ እኛ ጋር መጣችሁ። ከዛ ደግሞ ለእኛ ይዛችሁልን የመጣችሁት ነገር አለ አይደለ? የሆነ ተሰጥቷላችሁ አይደል? እስቲ ከማን እንጀምር? ምን አመጣችሁልን? እሺ ምትክ ምን አመጣሽልን? ዘፈን። እስቲ ዝፈኝልን። ኩኩ መለኮቴ ያለ ባሾፊቴ ኩኩ መለኮቴ ያለ ባሾፊቴ ኩኩ መለኮቴ። ከዛ ምንድነው የሚለው? አለ ባሾፊቴ። ያንተ ፊት ነው። ምን እንደሆነ አናውቀውም፣ ግን የዘንድሮ መዝሙሮች አንዳንድ ነገሮች ያልገቡን ነገሮች ስላሉ እንግዲህ ሪሚክስ ኩኩ መለኮቴ ያለ ባሾፊቴ። ግን አሪፍ ነገር። እሺ ምን አመጣል? መዝሙር በልልና። መዝሙር መዝሙሩን በምንድን ነው ይዘው የመጣኸው? በምንድን ነው ያመጣህልን መዝሙሩን? በፌስታል። የት አለ የመዝሙሩ ፌስታል? በቃ ይኸው ኪስ ውስጥ ነው ያለው። ዘርግፍ። መዝሙር በፌስታል ይቀመጣል? እሺ አሁን ወጣ ፌስታሉ፣ ተከፈተ። መዝሙሩን አሁን ሌላው ነው በለው እስቲ። መለኮቴ ያንተ የለም ግን ያንተ መዝሙር መለኮቴ። መዝሙር ራሱ ምንድን ነው እንዴ? ታዲያ በፌስታል ይዘህ የመጣኸው ምንድን ነው? መዝሙር እኮ። እሺ በልልና። መለኮቴ በቃ እሺ የውብዳር ምን አመጣሽልን? ከያወፍ። እስቲ በይልን። ከያወፍ በመስኮቴ ገባል፣ ከያወፍ በመስኮቴ ወጣል። በረሄተት እሺ ስታድግ ምን መሆን ትፈልጋለህ? አታውቀውም? ስታድግ እሺ አንቺስ? ቆይ ፓይለት። አንቺስ? ሐኪም። አሁንም ተመልሰን እንጠይቀዋለን። ምን መሆን ትፈልጋለህ?
ሐኪም እሺ ሐኪም ግን እሺ ሐኪም ብሎናል። ሐኪም ምን ማለት ነው? ምን ያደርጋል ሐኪም? መርፌ ምን ያደርጋል? ይወጋል። ሌላስ ምን ያደርጋል? ሚረብሹ መርፌ ተወግተህ ታውቃለህ? አታውቅም ጭራሽ? አትወጉማ። አታስታውስም አንተ መወጋትህ? አይ ድንገት እንኳን ልጁ ከተወጋው ብሎ እኮ እናቱን እየጠየቀ አልተወጋውም አይደል? አይ ሐኪም የሚረብሽ ልጅ ሳይሆን ሲያመን ሐኪም ቤት እንሄድና ቶሎ ብሎ እንዲሻለን ነው ሐኪም መርፌ የሚወጋ። አይ ኬጂ አንድ እያለ ተከትቧል። እኔም ራሱ አውቃለሁ። አይ ደክ ነበር አንተ የዛን ቀን ተወግቼ አውቃለሁ። ያማል ታዲያ? መርፌ ስትወጋ ምን አልክ? እሱን አታስታውስም? እኔ አስታውሳለሁ። የቱ ጋር ነበር የተወጋኸው? የቱ ጋር ነበር የተወጋኸው? ስትወጋ ትንሽ እንደማልቀስ ብለው ወደ ኋላ ቆምክም አይደል? ያው በቃ አብረን ነበርን እኮ። ትምህርት ቤት አብረን አልነበርን? ትምህርት ቤት ነበር። ምን እያደረገ ነበር ዳኒ? አላየህም? ምን እያደረኩ ነበር? አይቻለሁ እንጂ ምን እያደረኩ? እያስተማርኩ። ምን አስተማሪ ነበረ? የፖሊስ ምን አልኩኝ? ከዛ በኋላ መጣውና ምን አልኩ? የፖሊስ አስተማሪ ምን ይላል? እንዴ ምን ይላል? ምን ያደርጋል? ውይ የፖሊስ አስተማሪ ሐኪም መርፌ ይወጋል። እሺ ለማንኛውም እሺ ከማን ጋር መጣችሁ? ከእናትሽ ጋር። ማነው ስሟ? ሰናይት ማን? ነጋሲ። ሰናይት ነጋሲ። እሺ ከማን ጋር መጣን? ከቃሉ ጋር ከአባቴ ጋር። ከማን ጋር? ማን ነው የሚባለው አባትህ? እንዴ ስሙን አታውቀውም እንዴ? ማን ነው? ቸርነት ማን? ሙልጌታ። እሺ እዚህ ግን የምትመጣው እናት ናት አይደለም? እማዬ እያልክ ነበር ስጠይቃት የነበረ። ማን ነው ስሟ እናትህ? ቃሉ ማን? ቸርነት ሙልጌታ። እንዴ እሱ ማባዬ ስም ነው እኮ። ይጠራል እኮ አንዳንዴ በባል ይጠራል ነው። እሺ እኛ በውጭ ሀገር እንደዛ እንጠራለን። ያንተ ስም ማን ነው? እሺ ቸርነት ሙልጌታ። ያንተ? እሺ ከእናቴ ጋር። ማን ነው ስሟ እናትሽ? ሮዛ ካድር። እሺ ስለዚህ እንጥራቸው፣ ወደ ውስጥ ይምጡ፣ ወላጆች ይምጡ። አላገኛቸዋቸውም አይደል እስካሁን? እሺ እነሱን እሺ ወላጆች እንዴ እንደ ልጆቻችሁ ነው የምንጠብቀው እናንተን። ወላጆች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ልጆቻችሁን በደንብ አግኝታችኋቸዋል? አዎ በጣም ደስ የሚሉ አዝናኝ ልጆች ናቸው ያሏችሁ። የልጅነት ለዛ በደንብ ያላቸው እና ጥሩ ጊዜ ነበረን ከነሱ ጋር። ልጆች አቤት። ልጆች አቤት። አሁን እናንተ ትጫወታላችሁ፣ እኛ ደግሞ ከወላጆቹ ጋር እንቆያለን። ውጭ ተጫወቱ እስከዛ። እሺ ቻው ጎበዞች። ቻው 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 በሉና ባይ ባይ። እሺ ልጆቻችሁ እንግዲህ ዛሬ ከኛ ጋር በጋስትሞል ቆንጆ ቆይታ ነበራቸው። ግን ስለ ልጆቻቸው ትንሽ ቢነግሩንስ? ምን አይነት ልጆች ናቸው ልጆቻችሁ? እስቲ ቤት ውስጥ ከቤት ውጭ ትምህርት ቤት ምናምን የተለያየ ባህሪ ነው የሚኖራቸው ልጆቻችሁና ምን አይነት ልጆች ናቸው የእናንተስ? ከምትኬን ጀምር። ከስሟን ጀምር። ምትኬ ያላችኋት ለምን እንደሆነ? የሀያቷ ምትክ እሷ ስትወልድ እና እሱ ነው ስሙን ያወጣላት ሳያርፉ በፊት። አዎ እኔ ስወልድ ሆስፒታል ነበርኩና ስሟን ምትክ ነው የምትያታለች እና ምትክ ህይወት እንደዚህ መተካካት ነው። ጥሩ ስም ነው፣ ደስ ይላል። እሺ ነፍሳቸው በአጸደ ገነት ያኖርልን። አሜን። ነፍሳቸው ማን ይባላሉ? ኃይሉ ነፍሳቸውን በአጸደ ገነት ያሳርፍ። እሺ አቢስማክስ? አቢስማክ ራሱ ያለው ነው ይሆንልኝ የሚለው ሁሉ ነገር ላይ ደስ የሚል ነው። ኮሜዲ ልጅ ነው ያለሽ። መርፌ ተወግተሃል ሲባል አለ ተወግቻለሁ።
ያስቃል። አይ እውነትሽን ነው። ራሱ የሚፈልገውን ብቻ ራሱ የሚያስበውን ብቻ ነው የሚለው አይደል? የመጀመሪያ ልጅ ነው? የመጀመሪያ ልጅ ነው። ትምህርት ላይ እንዴት ነው? እኔ ግን የቤት ስም ላውጣለት። ትምህርት ላይ አሪፍ ነው። ጎበዝ ነው? ጎበዝ ነው። የቤት ስም ላውጣለት። እስቲ አውጭለት። እንደ ልቡ እውነት እንደ ልቡ ነው። በቃ የፈለገው ነው የሚያደርገው። የፈለገው ነው። የውብዳር የተባለችው የባለቤቴ እናቱ ስም ነውና በህይወት የለችም። ለእናቱ ያለው ፍቅር በጣም ለየት ይላልና ያን ለማስታወስ። እሺ ስለዚህ ከኛ ጋር ልጆቻችሁ ሲወጡ ከማለቴ በፊት ግን ምን ረሳ? እናንተን አልተዋወቅናችሁ። ልጆቻችሁ ስንጠይቃቸው እማዬ አባዬ ሙሉ ስም ስላልጠሩ የእናንተን ስም እንተዋወቅና እንቀጥላለን። እኔ ሮዛ ከድር እባላለሁ። ቃል ኪዳን ሰይድ። ዳናይት የአባት ስም ቀረ። መክበብ ነው። ዳናይት ነጋሲ። እሺ በድጋሚ እንኳን ደህና መጣችሁ። እንግዲህ ልጆቻችሁን ዛሬ አምናችሁ ከኛ ጋር ሰጥታችሁን ደግሞ ቆንጆ ቀን ነበራቸው እነሱ። በዛ ውስጥ ግን አንዳንድ ነገሮችን እንጠይቃቸዋለን የተጫወቱን ቢሆንና የመጀመሪያው አጫዋቻቸው የጠየቀቻቸው ወይም የፈተነቻቸው ምንድን ነው? የኢትዮጵያን ባንዲራ አሳየቻቸውና ይህ ባንዲራ የምን ሀገር ባንዲራ ነው አለቻቸው። ልጆቻችሁ ምን ይላሉ? ምትኬ ምን ትላለች? መታወቂያ ይመስለኛል። የኢትዮጵያ ባንዲራ ትላለች። የኢትዮጵያ ባንዲራ። እኔም እንደዛ ሚሊ ይመስለኛል። የውብዳርም ታውቀዋለች። ሶስቱም ያውቁታል። አይተን ብንመለስ የሀገራቸውን ባንዲራ ማወቅ አለባቸው። እንትን የሚመትን ሁሉ እኮ አለ። ባንዲራችን አረንጓዴ ቢጫ ቀይ አልተባለ። በእናንተ ዘመን ነው። በእኛ እንደዚህ እናንተ ምደበር ብትሉት የዜግነት ክብር። እኔ ምንሽ ግን ማለት ነው ይሄ የምን ሀገር ባንዲራ ይመስልሻል? የኢትዮጵያ። ከአንዳንድ በትክክል ተመልሷል። እሺ ይሄ ማለት ነው የምን ሀገር ባንዲራ ይመስልሃል? የኢትዮጵያ። ጎበዝ፣ በጣም ጥሩ። ሶስተኛ የውብዳር። ይሄ የምን ሀገር ባንዲራ ይመስልሻል? የኢትዮጵያ። ይሄ ደግሞ ያስጨበጭባል። ሲመጡ ልጆቹ የምጠይቃቸው ምንድን ታውቃለህ? አርማችን ነው መለያችን ቢሉ ያውቁታል አያውቁትም? እጠይቃቸዋለሁ። ከመለሱት ግን ዳኒ ያውቁታል። እሺ ይሄንን ደግሞ እነሱ ሲመጡ እናንተ ትጠይቁናላችሁ። በቃ ሰምታችኋል ያለውን እኔ ያልኩትን ሰምታችኋል። ወደ ሁለተኛው ጥያቄ እናልፋለን። አጫዋቻቸው እንግዲህ ሁለተኛ ፈተና ብላ ያቀረበችው ይሄ የምንገኝበት ቦታ ኢቢኤስም ያለበት ቤታችሁም ሁሉም ቦታ ላይ ምን ከተማ ነው የሚባለው? ከተማው ስሙ ምንድን ነው ብላ ትጠይቃቸዋለች። አዲስ አበባ ይላሉ ከተማዋን ወይስ ምን ይላሉ? አዲስ አበባ ላትል ትችላለች። ምን ልትል ትችላለች? ምናልባት እዚህ ስለመጣች ኢቢኤስ ልትል ትችላለች። ኢቢኤስ ዝም ብላ ኢቢኤስ ልትል ትችላለች። ዝም ብላ ኢቢኤስ ትላለች እንጂ ባለችበት ሰፈር ብትጠይቂያት ሰፈሯን ነው የምትጠራው። ሰፈር አይደለም የሚጠየቀው። ስለዚህ ኢቢኤስ ትላለች። በጣም እሺ። እኔም እንደዛው ነው። ኢቢኤስ ወይ ደግሞ መጮቻ ቦታ ነው የሚለው። መጮቻ ቦታ ከጠይቃችሁት መጮቻ ቦታ ነው የሚለው። እዚህ ከተጠየቀ መጮቻውን ቦታ ኢቢኤስም መኖሪያ ቦታዋም ሁሉም ነገር ጠቅሳ ነው። ምን ሊባል ይችላል? ከተማው ምን ይባላል ነው የምትለው? ኢቢኤስ ነው የሚለው እሱ። ኢቢኤስ ነው የሚለው። አዲስ አበባ አዲስ አበባ አይተን እንመለስ። አሁን ያለንበት የምንኖርበት ከተማ ምን የሚባል ይመስላል? ምን የሚባል ይመስላል? የምንኖርበት ከተማ አሁን ያለንበት ምን ይባላል? ሁሉም አሁን ያለንበት ምን ይባል ይመስላል? ንገረኝ እስኪ ስሙ። አላውቅም። አላውቀውም። እሺ የምልሽ ግን ማለት ነው አሁን ያለንበት የምንኖርበት ከተማ ምን የሚባል ይመስልሻል ስሙ? ኢትዮጵያ። ኢትዮጵያ አገራችን ናት። ግን ደግሞ አሁን እየኖርንበት ያለው ከተማ ስም ምን የሚባል ይመስልሻል?
ቦሌ ሀገር ቦሌ ሀገር ቦሌ ሀገር። የት አካባቢ ነው ሰፈራችሁ? ሴምሲ ይቀርባል። ስለዚህ አሁን ስገምት ያሉበት ቦታ ቦሌ ሀገር ብለን ስለምናወራ ለዛ ይመስለኛል። ዋው ቦሌ ሀገር ብለን ከሴምሲ ቦሌ በዚህ አቋራጭ አስፋልት ተሰራ ቀረበ ስትሉ ቦሌን ትሰማል። ስለዚህ ቦሌን ሀገር ብላለች። ለማንኛውም ግን በጣም አሪፍ። እሺ አሁን ያለንበት ኢቢኤስም ያለበት በአጠቃላይ ማለት ነው ምንድን ነው የሚባለው? ምንድን ነው ስሙ? ጎበዝ ንገሪኝ። አታውቀውም? ሶስቱም አልተመለሰም። እሺ ሶስተኛው ፈተና የተፈተኑት ልጆቻችሁ ምንድን ነው? ፈረስና መኪና መጫወቻ ቦታ ውስጥ ናቸው። ፈረስና መኪና ጋር ፈረሱ ያለበት እንዲሁም ደግሞ መኪናው ከፊት ለፊቱ አለ። ታሳያቸውና አጫዋቻችን መኪና ይነዳል ካልን ለፈረስ ደግሞ ምንድን ነው የሚባለው አለቻቸው። ግን እናንተ ልጠይቃችሁ ምንድን ነው የሚባለው? ይጋለባል። እሺ ስለዚህ እናንተ መልሳችሁታል። ልጆቻችሁ ደግሞ ምን ይላሉ? ትኬ ምን ትላለች? ምትክ ይጋለባል። ይጋለባል። እሺ እኔ እንጃ ነው የሚለው። እኔ እንጃ ነው የሚለው። ዮርዳኖስ ይጋለባል ምትል ይጋለባል። አይ አትልም። አላቅም ትልም አላቅም። እሺ መልስ ከሰጠችም እንግዲህ ያው አላቅም መልስ አላቅም ነው አላቅም ነው የምትለው። እኔ ለማየት የጓጓሁት ይሄኛው ነው። እሺ እዚህ ጋር ምንድን ነው ያለው? ፈረስ አለ። እዛ ጋር ደግሞ ምን አለ? መኪና አለ። መኪና ምን ይባላል? መንጃ ይነዳል አይደለ? መኪና መንዳት ይባላል አይደለ? እዚህ ጋር ደግሞ ምን አለ? ፈረስ ምን ማድረግ ይባላል? ይጋለባል። ቀጣይ ማን? መኪና ይነዳል አለን እዛ ጋር አይደለ? ፈረስ ደግሞ ምን ይደረጋል? ፈረስ ምን ይደረጋል? አይደለም። ፈረስ ምን ይደረጋል? ፒፒ ፒፒ ፒፕ ለመኪና አታውቀውም? አቋሉ እኮ ካወቅከው ንገረኛ። ፈረሴች በጥላ ላይ ተገት በእውነት እኔ አሁን እንዳራዳ ሊያደርገኝ ነው። ይመቸው ቼ በሎ ምናምን ፈረስ ሁሉ የረሳናቸውን ነገሮች ያስታወስን። ቅድም መጀመሪያ አድርጎ የመለሰው ቼ ፈረሴ የሚባለው ፈረስ ካልኩ ያውቃል አያውቅም? አይ በቃ የልጅ በጋለ ብቻ ነው የቀረው። እሱን አስተምረው እንጂ በጣም ይችላል ይችላል። በቃ አንቺ አላቆማሽ እሱ በቃ የውብዳር ነው። ዋው ይጋርፋል ይሄዳል ነው የሚባለው። እነሱ እንደሞከሩት እናንተ ብትሞክሩ ደስ ይላል ነበረ። ግን ልጆቹ በጣም እውነቷን ነው። በቃ ይሄዳል። ፈረስ ከተቀመጡበት ነው እንጂ ይሄዳል። ከተቀመጡበት ይሄዳል። መታ ሲያደርጉት ደግሞ በቃ ይሄዳል። የበለጠ ይሄዳል። እሺ እንግዲህ ውጤቱንና ልጆቹን ይዘን እንመለሳለን። አብራችሁ ግን ልጆች ልጆች ለእኛ ሁል ጊዜ ስንተኛ ናቸው? አንደኛ። እኔ ግን አንድ ጥያቄ ጠይቃቸዋለሁ። ልጠይቃችሁ። አለማችን ነው የሚለውን መዝሙር ታውቁታላችሁ? ምን ይላል እስቲ በሉልኝ። ዶሮ አርማችን ነው ለኢትዮጵያ ወይኔ አገራት ምን ይባላል? ከዛ ምን ይላል? ባንዲ ፓቲራት አረብ ባዴ ቢጫ ቀይ ከሉላ ጋር አንድ ትምህርት ቤት ነበራችሁ? አልነበራችሁም? አልተማራችሁም አንድ ላይ አይደለም? የት ነበርሽ አንቺ ታዲያ? የት ነበርሽ? ይሄን እንዴት አሉ? ቆይ ይሄን ጥያቄ ማንን እንጠይቅ መሰለህ? ቆይ እኔ ገና ጨርሱ። ምትክዬ አርማችን ነው የሚለውን ታውቂዋለሽ? መዝሙሩን ሄሎ
ግን አንድ ልጅ ተገኝቷል። እንደ በጣም አሪፍ ነበረ። ሁላችሁም ለኛ ሁል ጊዜ ስንተኛ ናችሁ? በድጋሚ አንደኛ። ግን ያው ውድድር ሲኖር ደግሞ አንድ አሸናፊ ይኖራል። ስለዚህ የዛሬ አሸናፊያችን ምትኬ ናት። አዎ። ከዛ ደግሞ እዚህ ጋር በጣም የምወደው ነገር ነው። እኔ በጣም ዳኒ የሚገርም ፕሌዶ ይባላል። ፕሌዶ ወይም ደግሞ በባህላዊ አጠራሩ የአሜሪካ ጭቃ ይባላል። ብዙ ነገሮች ይሰሩበታል። ልስጥህና ፈለክ አይችናል ያንተ። ስለዚህ ይሄንን አፈር ወይም ጭቃውን የተለያየ ቅርጽ እየሰራችሁ ትጫወቱበታላችሁ። አሁን ደግሞ በጣም ሙቀት ነው አይደል? መነጽር የራሴ ላድጋት መሰለኝ። አይ ትሰብርባታለህ። ስለዚህ እቺ ለየውብዳርዬ እንደዚች አድርገን እናደርጋታለን። እኔ ደግሞ እቺኛዋን እንደዚች አድርጌ ለማን ነው? ከዛ እቺንም ለየውብዳር ይሄ ደግሞ መነጽር ደግሞ ለፀሐዩ አይደለ? ፀሐይ ያቃጠለ ነው አይደለ? እዚህ ላይ ላድርግለት። አሁን ስቱዲዮ ውስጥ ስለሆነ እንደዚህ አድርገንለት ከዛ በኋላ ፀሐይ ላይ ሲወጣ ነው የሚያደርገው። እሺ እንደሱ። ከዛ ደግሞ እዚህ ጋር ዳኒ ጆይስቲክ ታውቃለህ አይደል? ጆይስቲክ ያው እንደ ሪሞት ኮንትሮል አድርጎ ይሄንን በጣም የሚበር መኪና ነው አይደለ? ዋው! ድሮን በዩ። አዎ ብዙ ነገር መሆን ይችላል። ዋው! ስለዚህ ይሄንን በጆይስቲክ የሚሰራ መኪና ድጹዝ እያለ እዚህ ብንሞክረው ደስ ይለኝ ነበር። ይሄ መኪና እዚህ ጋር አለ። ከዛ ደግሞ ትምህርት ቤት እንድንሄድ ከጓደኞቻችን ጋር እንድንገናኝ ምን ያስፈልገናል? የትምህርት ቤት ክፍያ። አዎ መከፈል አለበት የትምህርት ቤት ክፍያ። ስለዚህ ምትኬ ከዚህ መጫወቻና ከ3 ወር የትምህርት ቤት ክፍያ የቱን ትመርጫለሽ? የትምህርት ቤት ክፍያ። ጎበዝ ልጅ። ና ግባ። ሁላችሁንም በጣም ነው ውድድ የምናደርጋችሁ። ወላጆች ደግሞ አምናችሁ ልጆቻችሁን ከኛ ጋር ጥሩ ጊዜ እንዲያሳልፉ ስለፈቀዳችሁ እናመሰግናለን። እንዴት ነው? ምን ተሰማችሁ? እኔ ደስ ብሎኛል። ልጆች እንደዚህ ሳያቸው ሁሌ ቲቪ ላይ በወስዳቸው ነበር ከመጀመሪያው ልጄ ማለት ነው። ግን ያው የሰዓት ማጣት ነው እንጂ እሱም እዚህ ላይ ባሳተፈው ደስ ይለኝ ነበር እና እሷ ላይ ደግሞ ስላሳተፍኳት ደስ ብሎኛል። ልጆቹ ደግሞ እንደዚህ ዘና ሲያደርጉ እንደሱ ደስ ይላል። ግን እዚህ ጋር ግን ቅድም ስለ ልጆቻችሁ ባህሪ ንገሩን ስንላችሁ አልነገሩንም እና ትንሽ ነገር ንገሪኝ እስኪ ስለ ምትኬ። ምትክ ማለት ግልጽ የሆነች ልጅ ናት። ፈጣን ናት በጣም። ውሸት አትወድም። ዋሽን ብትያት አትዋሽ እና ንጹህ የሆነች ልጅ ናት እና ንቁና ስነ ስርዓት ያላት ልጅ ናት። በጣም እሺ። ሌላ ደግሞ ያልጠየቅነው የውብዳርን ነበርና የውብዳርስ ምን አይነት ልጅ ናት? የውብዴ ዝም ነች ማለት በቤትም ውጭም አንድ ነው ባህሪዋ። ብዙ አታወራም፣ ትሰማሻለች፣ ግን በቃ እንደ አባቷ ናት። ዝም አባቷም ዝም ነው፣ እሷም ዝም ናት እና ረባሽ ባህሪ የላት። እንደውም እማዬ ላግዝሽ ደክሞሻል ምናምን ነው የምትለውና ለእኔ ከቃል በላይ ናት። የእሷንም የአባቷንም ተክተሽ ደግሞ አንቺ በደምብ እኔ እንደ ታላቅ እህቷ ነኝ። እሺ ምን እንደተሰማሽም በዛው ነው። በጣም ደስ ብሎኛል። ኢቢኤስ የሆነ ጊዜ ላይ እንደምመጣ አውቅ ነበር ማለት በሷ ሳይሆን በትልቋ ታላቅ እህት አለቻት ዩኒቨርሲቲ ተማሪና በሷ መመጣ ይመስለኝ ነበር። በጣም ጎበዝ ተማሪ ናት። ታዲያ ትመጣለች። አሁን በሚመስለኝ ነበር ሳይሆን ትመጣለች። የሆነ ሰዓት ላይ ህልሟ ላይ ደርሳ በሆነ ፕሮግራም ላይ ለኢንተርቪው የሜዲሲን ተማሪ ናት እና የሆነ ሰዓት ላይ እንደምትመጣ አምን ነበርና እሷ ቀድማ መጣች። ስለዚህ ትቀጥላለች። እንግዲህ ታላቅ እህቷ ደግሞ ትመጣለች ነበር እንደሚቀርቡ አምን ነበረ። ይቅርታ ዳኒ፣ አንቺን ማግኘት በጣም እንፈልግ ነበር እና ተሳክቶልን አይተንሻል። ደስ ብሎናል። አመሰግናለሁ። የለችም ነበር እንኳን ደረስሽባት። ግን
ይቅርታ እኮ አያስጠይቅም። እኔ አሁን ልውጣና ከእሷ ጋር ጨርሱ። ጨርሰናል። ነፍስ ይማር ለቤተሰቡም፣ ለወዳጁም፣ ለሚዲያውም ተከታታይ የእውነት ከልብ አዝነናል። ማለት እንዲህ ቃል ለመግለጽ ያህል ሳይሆን የእውነት ልብ የሚሰብር ሀዘን ነውና ፈጣሪ ነፍስ ይማርልን። አሜን አሜን። እሺ እኔ አቢስማከን እንደውም ከጠበኩት በላይ ነው የሆነው። በጣም ነው ያሳቀኝ፣ ግን አሪፍ ነበረ። ደስ ብሎታል። እኛም እናመሰግናለን። እኔም ነፍስ ይማር ለወዳጅ ዘመዶቹ መጽናናትን ይስጣችሁ። ያው ለተፈጠረው ነገር እግዚአብሔር መጽናናቱን ይስጣችሁ ለሙሉ ሰራተኞች በሙሉ። አሪፍ ቆይታ ነበረ። ስለመጣችሁ ልጆቻችሁንም አምናችሁን ሰጥታችሁ ከኛ ጋር ስለዋሉ እጅግ አድርገን እናመሰግናለን። ልጆች አቤት፣ ልጆች አቤት። ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበር። አብራችሁን ቆዩ። ቻው